እንዴት አድርጌ ነው ሀብታም የሚሆነው? እንዴት አድርጌ ነው የሚለወጠው? ዴይ ቱ ዴይ እንዴት አድርጌ ነው ህይወት የሚለወጠው? ሰላም እንቀልተኛም መንፈሴ አይረጋጋም። ሌላ ነገሮች ናቸው የሚያስበው። መሰረቱ ትንቢት ነው። የሆነ ምድራዊ ቆራቁምቦ ነገሮች ነው። እንዴት ይሆናልሽ? እንዲህ ይሳካልሻል፣ እንዲህ ይሰራልሻል፣ እንዲህ እንደዚህ አይነት ነገር ታገኛለሽ የሚለው የሆነ እግዚአብሔር ቃል ላይ ዲፔንድ ያልሆነውን ትንቢቱ ካልተናገረ ለምንድን ነው ማለት የሰራሁት ኃጢአት የለም እንዴት ነው እግዚአብሔር ያልተናገረኝ ይላል። እኔ ኃጢአት የሰራሁት አለ ምን ሰርቼ ነው? እከሌ እንኳን እንዲህ የሆነ ማለት ከሌላ ሴቶች ጋር ራሴን ኮምፔር አደርጋለሁ። እከሌ እንደዚህ የሆነ ትንቢት ይናገረዋል፣ እኔ ምን ሆኜ ነው የምለውን አስባለሁ። ከሌላ ሰዎች ጋር ኮሚኒኬት በማድረግበት ጊዜ አስተሳሰባቸው እኔ ከሚያስባቸው በታች መሆን የጀመረው እዚህ መጥቼ የእግዚአብሔር ቃል ከተረዳሁት ጊዜ ጀምሮ ትውልዱ ይሄን ቃል ማይማር ከሆነ አሁንም ቢሆን የእግዚአብሔርን ቃል በምድራዊ ነገር ለማለወጥ ለእግዚአብሔርን ቃል በቁራቁም በምድራዊ ነገር ለሚታይና ለሚጨበጥ ነገር ዲፔንድ ሆነው የሚሰብኩ ሰዎችን ምን ሰማ ከሆነ አሁንም ውጥቀት ላይ ነን። አሁንም ቢሆን እግዚአብሔር ከኛ የሚፈልገውን ህይወት መኖር አንችልም። ምን ተማምነሽ ነው ኦር ደግሞ የሆነ የሚያገኘሽው ነገር ምንድነው የሚሉ ሰዎች አሉ ማለት። ስሜ በላይነሽ አሸኔ ይባላል። የመጣሁት ከዝዋይ ነው። እዚች ቤተክርስቲያን የመጣሁት 2014 ነው። እኔ እግዚአብሔር ያደረገልኝ ነገር ትልቅ ነገር ነው። ከዛ በፊት ግን አፖስትል ይድነቃቸው መንፈሳዊ አባታችንን በጣም ሊያመሰግነው ወዳለሁ። ስለነሱ በጣም እግዚአብሔርን ሊያመሰግነው ወዳለሁ ማለት እውነተኛ ወንጌልን እውነተኛ የኢየሱስ ክርስቶስ ቃሉን ከሱ ነው በትክክል መማር የጀመርኩት ማለት ነው። ያ ማለት ወደ ትልቅ ነገር የሚገባበት መንገድና ትልቅ ነገሮች የሚያስብበት ያን ትልቅ ነገር እግዚአብሔር ካደረገልኝ ደግሞ እንዴት አድርጌ መጠቀም እንዳለብኝ ተምሬያለሁ ማለት። እኔ ወደ ክርስቶስ ከተቀበለኝ ወደ ራሱ በመንፈሱ ከተቀበለኝ ወደ 9ኛ ዓመቴ ነው። አሁን እዚህ ከመጣሁት ጊዜ ጀምሮ ነው ማለት በእግዚአብሔር ቃል ማመን በዛች ቃሉን አምኜ በቃሉ ብዙ ነገር እንደሚሰራና ከማንኛውም ከምድራዊ ነገር ተለይቼ በቃሉ በማመን መሮር እንዳለብኝና በቃሉ ካመን በኋላ ያ የምንፈልጋቸው ምድራዊ ቆራቁምቦ ነገሮቹ እንደሚመጣ ማመን የጀመርኩት ማለት ነው። ከዛ በፊት እንዴት አድርጌ ነው ሀብታም የሚሆነው? እንዴት አድርጌ ነው የሚለወጠው የሚለው ነው እንጂ የእግዚአብሔር ቃል ይለውጣል፣ የእግዚአብሔር ቃል ብዙ ነገር ይሰራል፣ በእግዚአብሔር ቃል ጸንቶ መቆም ይቻላል የሚለውን አላስብም። የሚያስበው ዴይ ቱ ዴይ እንዴት አድርጌ ነው ህይወት የሚለውጠው፣ በምን አይነት መንገድ ነው ህይወት የሚለወጠው፣ ምን ቢሰራ ነው ህይወት የሚለወጠው የሚለውን እንጂ እንዴት አድርጌ ነው ለእግዚአብሔር ቃል የምኖረው፣ እንዴት አድርጌ ነው በእግዚአብሔር ቃል የሚያምነው የሚለውን አስቤ አላቅም ማለት ነው። ከዛ በፊት ግን እዚች ቤተክርስቲያን ከመጣሁት ጊዜ ጀምሮ ዴይ ቱ ዴይ የሚሰጠው ወንጌል ነው ማለት አንድን ቃል እዚች ቤተክርስቲያን ስንማረው በተለየ መገለጥ ነው ማለት ነው። መጀመሪያ በሌላ ቤተክርስቲያኖች የተማርኩት ያ ራሱ ቃል ሆኖ ያ ቃል የሚያስተምሩበት ወይንም ለኛ የሚሰጡት ለትውልዱ የሚሰጡት በተለየ መገለጥ ነው ማለት ነው። ስለዚህ የእግዚአብሔር ቃል እንዴት እንደሚሰራና በእግዚአብሔር ቃል እንዴት መለወጥ እንደሚቻል ተምሬያለሁ ማለት ነው። ዲቴይሊ የሆነ ከላይ ሳይሆን ያንን ቃሉን በሌላ መገለጥ ይሄ በምድራዊ ነገር በሰው ፍላጎት ላይ ዲፔንድ ሆኖ ማውራት ምናምን ሳይሆን ዲቴይሊ የእግዚአብሔር ቃል እንደሚለወጥ ከእግዚአብሔር ቃል ውጪ መለወጥ እንደማይቻልና ከእግዚአብሔር ቃል ውጪ መጽናት እንደማይቻል አውቄያለሁ ማለት ነው። ይሄን ማለት የቻልኩት እግዚአብሔር ወደ ራሱ ከተቀበለኝ ጊዜ ጀምሮ 2008 ነው ይሄ መንፈሳዊ ህይወት የጀመርኩት ማለት ነው። ከዛ ጊዜ ጀምሮ ምንም የእግዚአብሔርን ቃል ተምሬ አላቅም ማለት እችላለሁ። እዚህ ከመጣሁት ጊዜ ጀምሮ ግን በትክክል ቃሉን በትክክል በመረዳት በትክክል በተለየ መገለጥ ነው የተማርኩት ማለት ነው። እዚች ቤተክርስቲያን ከመጣሁት ጊዜ ጀምሮ ዴይ ቱ ዴይ በሚማረው ቃል ዴይ ቱ ዴይ በሚሰጠኝ በመንፈሳዊ ህይወት የተለየ የአስተሳሰብ ለውጥ አምጥቻለሁ። የአስተሳሰብ ለውጥ ማለት ለኔ ትልቅ ነገር ነው ማለት ከሚጨበጥ ከሚታየው ከምድራዊ ቁራቁምቦች ወር ከምድራዊ ነገሮች በላይ የአስተሳሰብ ለውጥ ለኔ ትልቅ ነገር ነው። ያየሁት ደግሞ በራሴ በግሌ ሳይሆን አብሬ ከምሰራቸው አብሬ ከምኖራቸውና አብሬ ኮሚኒኬት ከሚያረጋቸው ሰዎች እውነተኛ የአስተሳሰብ ለውጥ ማምጣቴን እውነተኛ የሆነ የእግዚአብሔር ዴይ ቱ ዴይ ስለ እግዚአብሔር ቃል ማሰብ ዴይ ቱ ዴይ ስለ እግዚአብሔር ቃል ብቻ ማሰላሰል የጀመርኩት እዚህ ከመጣሁት ጊዜ ጀምሮ ነው ማለት። ሌላች ቤተክርስቲያን እየተማርኩ በነበርኩበት ጊዜ እንማራለን ያው ማለት ዲቴይሊ በተለየ መገለጥ ዲቴይሊ ለእግዚአብሔር ቃል ጸንቶ መቆም ዲቴይሊ በእግዚአብሔር ቃል ማመን የሚለውን ሳይሆን በሚያስተምሩት አውድ ላይ ቆሞ ወይንም በሚያስተምሩት ያ የእግዚአብሔር ላይ ቆሞ የሚሰጡን እንትን መገለጡ ምድራዊ ላይ የተመሰረተ ነው ማለት እንዴት አድርጎ ነው በእግዚአብሔር ቃል መለወጥ የሚቻለው እንዴት አድርጎ ነው ለእግዚአብሔር ቃል ጸንቶ መቆም የሚችለው የሚለውን
ልንማር ኦር ልረዳ አልቻልኩም ማለት ነው በዛች በነበርኩት ጊዜያቶች ውስጥ ስለዚህ እኔ ባጭሩ የአስተሳሰብ ለውጥ ብዙ ለውጥ ነው ያመጣል የአስተሳሰብ ለውጥ እውነተኛ ለእግዚአብሔር ቃል መቆምና እውነተኛ የእግዚአብሔር ቃል የመረዳት አቅም ያስገኛል ማለት ነው ከሌላ ሰዎች ጋር ኮሙኒኬት በሚያደርግበት ጊዜ የአስተሳሰብ ለውጥ ስላችሁ ቀላል ይሄ አይደለም ለኔ ማለት ነው ከሌላ ሰዎች ጋር ኮሙኒኬት በሚያደርግበት ጊዜ አስተሳሰባቸው እኔ ከሚያስባቸው በታች መሆን ጀመረው እዚህ መጥቼ የእግዚአብሔር ቃል ከተረዳሁት ጊዜ ጀምሮ ነው ያን ስላችሁ የሚያስቡት እና የሚያወሩት እንዴት ሆነ ሀብታም ምን ኦር እንዴት አድርጎ ይሄ ነገር የሚመጣው በአቋራጭ እንዴት ሆኖ ነው የምለውን በሆነ ነገር ተማምኖ ነው እውነተኛ የእግዚአብሔርን ቃል ተማምኖ የሚያወራውን ሰው እንትን ማድረግ አልቻልኩም ያ ስላችሁ ኮሙኒኬት በሚያደርግበት ጊዜ እንዴት ሆኖ ይሄ ሰው የእግዚአብሔርን ቃል ኦር ይሄንን በሚማርበት ቦታ ያንን ቤተክርስቲያን ሄዶ እንዴት ቢማር ይላል ከዛ ሰው ጋር ኮሙኒኬት ከማድረግ በፊት እዚህ መጥቶ ቢማር ይላል ምክንያቱም ኮሙኒኬት ቢያደርገው ከኔ ጋር የተራራቀ ነው ሐሳቡ ያን ሐሳብ እኔም ማግኘት የጀመርኩት ከዚህ ከመጣሁት ጊዜ ጀምሮ ነው እንጂ እዛች በነበርኩት ጊዜ ከነሱ ጋር አንድ ነው ማለት አስተሳሰብ አንድ ነው ኮሙኒኬት የሚያደርግበት አይዲያ አንድ ነው ማለት የተለየ አስተሳሰብ የተለየ የኮሙኒኬሽን አቅም የተለየ እንትኖቹ አይዲያዎቹን በአእምሮ ውስጥ ማስተላለፍ የጀመርኩት እዚህ ጊዜ ከመጣሁት ጊዜ ጀምሮ ነው ማለት ያን በሚያስብበት ጊዜ የሚገርማችሁ በሚሰራበት ቦታ በተለየ መንፈስ ኦር በተለየ አስተሳሰብ ነው የሚመላለሰው እንደውም ምን ተማምነሽ ነው ኦር ደግሞ የሆነ የሚያገኘሽው ነገር ምንድነው የሚሉ ሰዎች አሉ ማለት ምንም የሚጨበጥ የሚታይ ነገሮች የሉም ያ የሚጨበጥ የሚታይ ነገሮቹ መሰረቱ የእግዚአብሔር ቃል መሆኑን በዚህ በእግዚአብሔር ቃል ጸንተው መቆር ብዙ ነገር እንደሚያስገኝና በዚህች በቃሉ ብዙ ነገር እንደሚሰራ አውቅ ያለው ማለት ነው እንደውም እዚህ ከመጣሁት ጊዜ ጀምሮ የሆነ ልጅ ነገር ማለት እውነተኛ በቤተሰቦቼ ላይ ራሱ የሚያያቸው ነገሮች አሉ ያ ማለት መጀመሪያ በሌላ ቤተክርስቲያን ቤተሰቦቼ በጌታ አይደሉምና ኦርቶዶክስ ናቸው እንዳለ እኔ ብቻ ነኝ በጌታ እዚች በተማርኩት በተረጋጋ መንፈስ ለምሳሌ ሌላ ቤተክርስቲያን የሆነ መስመር ላይ ዲፔንድ ሆኖ ኦር ትንቢት ላይ ዲፔንድ ሆኖ የሆነ ነገሮች ዲፔንድ ሆኖ ነው የሚሰጡት ግን እዚህ ቃሉ እየተማርኩ በሚሄድበት ጊዜ በሂደት የሆነ የህይወት ለውጥ እንደሚመጣ በሂደት ሁሉ ነገር እንደሚቀየር በሂደት የሆነ በቃሉ ላይ ቆሜ ብዙ ነገሮች ማውራት እንዲችልና ብዙ ነገሮች መስራት እንዲችል አስችሎኛል ማለት ነው እዚህ የሚማረው እውነተኛ የእግዚአብሔር ቃል ማለት ነው ስለዚህ ከቤተሰቦቼ ጋር ራሱ ኮሙኒኬት በሚያደርግበት ጊዜ በተረጋጋ መንፈስ በቃሉ ላይ ቆሜ ኮሙኒኬት እንዲያደርግ ረድቶኛል ማለት ነው በትክክል አሁን መጥቶ ጌታን ባይቀበሉ እንደሚቀበሉ እርግጠኛ ነኝ ማለት ነው ያው በቃ የኔን ሐሳብ ያመቀበል ያንን አቅም ያሰጠኝ እዚህ በመማረው ማለት በመማርበት ጊዜ የሆነ በመንፈስ በጸሎትም ይሁን የሆነ እድገት እንዳለኝ ይታወቀኛል ማለት ነው ከነሱ ጋር ኮሙኒኬት በሚያደርግበት ጊዜ ከድሮ የተሻለ ቃሉን ወይንም ስለ ቃል በሚያወራበት ጊዜ ስለ ኢየሱስ ክርስቶስ በሚያወራበት ጊዜ ድሮ አዳምጡኝም እንደውም አብረን አንድ ቦታ ገጠር ናቸውና አብሬ ልጸልይ ስል አራተኛም እንደ ጭንቅላትሽ ያምሻል ምናምን ሚሉኝ ጊዜ ራሱ አለ ማለት ነው እንዴ ትንሽ ደቂቃ ራሱ ሊጸልይ ስል ምን ከእናቴ ቀጥዬ ነው የምተኛውና እናቴ ምስነካን ጊዜ አለች ያ ማለት ለምንድን ነው ጎንበስ የምትይ እንደውም የሆነ መስሙር ነው በአንደበቴ ላይ የሚያስቀምጠው እግዚአብሔር ሳላስበው ማለት ነው ያንን መስሙሩላ እንደውም መስሙሩን አቃለው እንደይውላለሁ ያንን መስሙር በአንደበቴ ሲያስቀምጥ ማታ ሆኖ ዘምራለሁ አምሽም እንደ ጭንቅላትሽን አምሽም እንደ በምትለኝ ጊዜ አለ እናቴ ማለት ነው ወይኔ እግዚአብሔር ወይ በቃ ይሄ ማለት እንዴት ያመኛል እንደውም ያመኝ መስሙሩን በሚተውበት ጊዜ ነው እንደውም ያመኝ ቸርች መሄድ በማቆምኩት ጊዜ ነው ይላታለሁ ማታ ራሱ ዴይቱ ዴይ እንማራለን እና እዚህ ሐሙስ በተለይ ሐሙስና ማክሰኞ ማታ ነው የምንማረው ያን ቀን በሚመጣበት ጊዜ እዚህ ከተማ መጣ አድራ ከሆነ አራመሽ ነው የምታርፍ ነው የምትለኝ እኔም ማሚያርፈው እዛ ሄጄ ቤት ከገባው በኋላ ነው ቸርች ሳሌት ቢቀርማ ማታ ሰላም እንቀል አልተኛም መንፈሴ አይረጋጋም ሌላ ነገሮች ናቸው የሚያስበው ማለት ውስጤ ደስተኛ ሊሆን አይችልም የሚያወራቸው ሐሳቦቹ ለኔ ለህይወቴ የሚሆን ነገር አይደለም ለህይወቴ ፍቺ የሚሰጠኝ ነገር አይደለም ወደ ስኬት የሚያስገባኝ አይደለም እግዚአብሔር ላሳየኝ ወይ እግዚአብሔር ለፈጠረኝ ዓላማ ወደዛ መንገድ የሚማራኝ አይደለም እንደዚህ ከሚሆንማ ደክሞኝ ራሱ ቤት ይሻለኛል እላታለሁ ስለዚህ ይሄን ሁሉ ስንከራከረው ከዚህ በፊት በነበረ አሁን ምን መታወራ ሌላ ነው አዎ በቃ ሂጂ የምለውን ማለት እንደውም አምነዋል እንደ ይላል ቀጥታ መጥቶ እዚች ቤተክርስቲያን አላገኘሁትም እንጂ አምነዋል እንደ ይላል ምንም የክርክር የዱሮ አስተሳሰብ ፑሽ ያማረግ እንትን ያላቸው እንደዛ አይነት መንፈስ ቀርፈዋል ማለት ነው ይሄን እግዚአብሔር አንድ ቀን ወደ መንግስቱ አንድ ቀን ወደ ብርሃን
ቤቱ ያመጣቸዋል ብዬ አስባለሁ። በእኔ ምክንያት እግዚአብሔር ከነሱ ውስጥ ከዛች ከጨለማ ውስጥ የመረጠኝ ለምክንያት ነውና እንደዛ አምናለሁ። ማመን የቻልኩትም ስለነሱ ማሰብ የጀመርኩትም ስለነሱ መጸለይ የጀመርኩትም እግዚአብሔር ለካ ለምክንያት ነው ሰው የሚፈጥረው። ለምክንያት ከፈጠረን ደግሞ ለዛች ቃል ከኖርንና ቃሉን በትክክል በተለየ መገለጽ ቃሉን እግዚአብሔር ቃል በሚፈልገው መሰረት ያንን በትክክለኛ በእውነት በመንፈስ ቅዱስ ከተረዳንና በዛ መንገድ ከቆምን ብቻ ያ ነገር እንደሚሆን አምናለሁ። ማመን የጀመርኩት እዚህ ከመጣሁት ጊዜ ጀምሮ ነው እንጂ እየዘመርኩ ትንቢቱን እየሰማሁ እንደውም ትንቢቱ ካልተናገረ ለምንድነው ማለት የሰጣሁት እየሰራሁት ኃጢአት የለም እንዴት ነው እግዚአብሔር ያልተናገረኝ ይላለሁ። ሌላ ቤተክርስቲያን በነበርኩት ጊዜ ማለት ህይወቴን ኢቫሉዌት አደርጋለሁ የነበርኩት ያለሁበትን ኮንዲሽን ማለት እኔ ኃጢአት የሰራሁት አለ ምን ሰርቼ ነው እከሌው እንኳን እንዲህ የሆነ ማለት ከሌላ ሴቶች ጋር ራሴን ኮምፔር አደርጋለሁ እከሌ እንደዚህ የሆነ ትንቢት ይናገረው እኔ ምን ሆኜ ነው የምለውን አስባለሁ። ያ ትንቢት እውነት ነው ወይስ ውሸት ነው እንደ እግዚአብሔር ቃል ነው ወይስ አይደለም የምለውን ማለያት አልቻልኩም። እንደዛ አይነት አቅም የለኝም ማለት ነው። መሰረቱ ትንቢት ነው፣ መሰረቱ መስሙር ነው ወይ መሰረቱ የሆነ ምድራዊ ቆራቁምቦ ነገሮች ነው። እንዴት ይሆኛለሽ፣ እንዴ ይሳካልሻል፣ እንዴ ይሰራልሻል፣ እንዴ እንደዚህ አይነት ነገር ታገኛለሽ የምለውን የሆነ እግዚአብሔር ቃል ላይ ዲፔንድ ያለው ነው ነገር ነው የምለውን ያመለየት ኦር ያንን ደግሞ በተረጋጋ መንፈስ እውነተኛ በእግዚአብሔር ቃል ያመለየት እውነተኛ እግዚአብሔር ቃል ላይ ቆሜ ኢቫሉዌት የማድረግ አቅም የለኝም ማለት ነው። እንደውም እናደዳለሁ ማለት ይሁድ ሄደ እንደዛ ትንቢት ምናምን ካልተናገረኝ ሐሙስና ማክሰኞ ምናምን አልሄድም ማለት ነው። በቃ ማለት ከላይ ሌላ በቃ ሐሳቤ የተቆጣጠረው ዴይ ቱ ዴይ የሚያስበው ምን ነው እንዴት ነው ሀብታም የሚሆነው በቃ ይከለም እንዲህ የሆነ ያለ ማለት አስተሳሰቡ ላይ ወደ ሌላ የማሰብ ያ ማለት ይሄ የሚያመጣው ይሄን ቃል አለመማር ማለት ነው። ትውልዱ ይሄን ቃል ማይማር ከሆነ አሁንም ቢሆን እዚች ቤተክርስቲያን መጥቶ እንደዚህ አይነት የእግዚአብሔር ቃል ማይማሩ ከሆነ እውነተኛ ለእግዚአብሔር ቃል ወስኖ የተነሱት እውነተኛ ለእግዚአብሔር ቃል ጨክነው የተነሱት እንደና አፖስቶል ይድነቃቸው ሽመልስ ያው ካልሆኑ ሰዎች የሚማሩ ከሆነ ምድራዊ ነገር ላይ ዲፔንድ ሆኖ የእግዚአብሔርን ቃል በምድራዊ ነገር ለማለወጥ ለእግዚአብሔርን ቃል በቁራቁምቦ ምድራዊ ነገር ለሚታይና ለሚጨበጥ ነገር ዲፔንድ ሆኖ የሚሰብኩ ሰዎችን ምን ሰማ ከሆነ አሁንም ውጥቀት ላይ ነን ማለት አሁንም ቢሆን እግዚአብሔር ከኛ የሚፈልገውን ህይወት መኖር አንችልም። እግዚአብሔር ለፈጠረን ዓላማ መቆም አንችልም። እግዚአብሔር በሚፈልገን መንገድ ላይ መኖር አንችልም ማለት ነው። እንኳን ለራሳችን ተርፈን ለሰው መኖር ለራሳችን ራሱ መኖርና ለራሳችን ራሱ እግዚአብሔር በእኛ የሚደሰተውን ለሌላ ሰው ምሳሌ የሚሆነውን ለሌላ ሰው አርፎ ማለት ለሌላ ሰው የሚተርፈውን ህይወት መኖር አንችልም። ያ ማለት ቃሉን ልናውቀው አንችልም ማለት ዴይ ቱ ዴይ የምናስባቸው ዴይ ቱ ዴይ የምንሞክራቸው ዴይ ቱ ዴይ ማለት የምናቅዳቸው ነገሮች ሌላ ነው ማለት ነው። ከእግዚአብሔር ቃል ውጪ የሆነ ማለት ሌላ ሐሳብ አስበን ደግሞ ካለሱ ቃል አስበን ልናሳካ አንችልም። ቢሳካን ራሱ ለጊዜው ነው ጸንቶ ሊቆም አይችልም ማለት ነው። ሊያሰስተን አይችልም ማለት ነው። ቢመጣም የሆነ ሀብት ቢመጣም ለሌላ ነገር ነው የሚውለው። ያ ሀብት በየት በኩል እንደሚጠፋ እንዴት እንደሚሆን አናውቅም ማለት ነው። ስለዚህ መሰረቱ የእግዚአብሔር ቃል ሊሆን ይገባል። ስለዚህ እኔ ማለት የሚፈልገው የሚለውጠው እውነተኛ የእግዚአብሔር ቃል ነው፣ የሚቀይረው እሱ ነው። ካለሱ ውጪ ሌላ ነገሮች ትንቢትም እውነትም ውሸትም ሊሆን ይችላል። ያንን ትንቢት መርምሮ ራሱ ለማየት እውነተኛ የእግዚአብሔርን ቃል ማወቅ ያስፈልጋል ማለት ነው። የእግዚአብሔር ቃል ይለውጣል። የእግዚአብሔር ቃል ብዙ ነገር ይሰራል። ትኩረታችንና ሐሳባችን የእግዚአብሔር ቃል ላይ ከሆነ በእግዚአብሔር ቃል ብዙ ነገር ይሰራል። በእግዚአብሔር ቃል ብዙ ነገር ይቀየራል። አይቻልም የተባለ ነገር ይቻላል። የተበላሸ ነገር ይስተካከላል። ብዙ ነገር ይሰራል። የእግዚአብሔር ቃል ትኩረታችን የእግዚአብሔር ቃል ላይ ከሆነና አስተሳሰባችን በየቀኑ የምናስባቸው እንደ እግዚአብሔር ቃል የሆነ ሐሳብ ከሆነ በየቀኑ የምንመላለሰው እውነተኛ የእግዚአብሔር ቃል መንገድ ላይ ከሆነ ማለት የምንመላለሰው ራሱ በህልውና ውስጥ ከሆነ የሆነ ስኬት ወደኛ የመጣበት እንትኑ ራሱ ማለት እንዴት ነው የሆነው የምንገረማቸው ነገሮች አሉ ማለት ነው። እኔ በሚሰራበት ቦታ እኔ የተቀጠርኩት 2011 መጨረሻ አካባቢ ነውና በቧንቧ ዝርጋታ አሰልጣኝ ቴክኒክና ሙያ ውስጥ ነው የሚሰራው። እዛ የትምህርት እድል አግኝቶ አቁም ፌደራል ማረሚያ ቤት ቲቪቲ ውስጥ ነው ኮሌጅ እውቅና ያለው የትምህርት እድል አግኝቶ አቁም። ግን እኔ አንዳንድ ጊዜ ማለት እግዚአብሔር የእግዚአብሔር ቃል ይገርመኛል። ያ ማለት ደካማ ሆነ ራሱ የሆነ የሚያግዝ መንፈስ አለ። አንዴ ብዬ እጄን አንስቼ ከተቀበልኩት ጊዜ ጀምሮ በውስጤ ያደረ መንፈስ ቅዱስ እኔ የሆነ ደካማ ቢሆንም እኔ ዴይ ቱ ዴይ በቃ የጸሎት ኃይል ባይኖረኝ ዴይ ቱ ዴይ እንትን ባይለኝ የሆነ ንግግር ብዙ የሚሰራ ነገር አለ። የእግዚአብሔር ቃል ላይ ሆኖ የምታወራ ነገር ማለት
እኛ ማለት እኛ ከመጣን በኋላ ብዙ ነገር ተለውጧል። 2 ነው 3 የእድገት ነገር መጥቷል። ከዛ ቀጥሎ የትምህርት እድል አግኝተው አቁም 12 13 ዓመት የሰሩ አሰልጣኞች አሉ እዛ ሆኖ ማለት ነው። እኛ የመጣነው ከኛ ባቾች 6 ልጆች ነን በሌላ ዲፓርትመንቶች ማለት ነው። እና 2014 ነው እዚህ የገባሁት 2014 መጨረሻ ክረምት ውስጥ ሐምሌ አካባቢ ነው የትምህርት እድል አግኝተን ከዛ በፊት በዛች አመት ውስጥ ነው ደብዳቤ ምናምን ያስገኝ እንዴት ነው ማንገኘው ቢ ሌቨል ቆሟል። ቢ ሌቨል ማለት ይሄ ሲ ሌቨል ቆሟል ዲፕሎማ ማለት እኛ ተቀጠርነው በዲፕሎማ ሌቨል 4 ነው። ይሄ ቆሟል ማለት በሌላ በስራና ክህሎት ሚኒስቴር ኮሌጅ ላይ ያሉ ሰዎች እንዳለ ዲግሪ ናቸው ያሉት እናንተ ብቻ ናቸው ዲፕሎማ የሚለውን ስንሰማ እንዴት ታዲያ ይሄ ነገር እኮ ይሆናል እንዴት ነው የምትጠራጠሩት? እና የቀጠሩን እነሱ ስለዚህ ቢ ሌቨል እንደሚሰጠኝ እርግጠኛ ሁኑ። በአንድ ሰው ማለት አልገልጻቸውም ለነሱ የተለያየ ሃይማኖት ስለሆኑ ክርስቲያን ሆነው ራሱ ስለማይረዱ አላወራቸው እግዚአብሔር ይሄን ነገር ያደርጋ ምናምን የሚለውን አላወራም። ግን ይሄን ነገር አትጨቃጨቁ እንደውም እኔ አንዳንድ ጊዜ ሲፎክረውና እንደ ቀልድ አድርጌ አወራለሁ። በአንድ ሰው ምክንያት ሌላ ብዙ ነገር ሊሰራ ይችላል። ስለዚህ እንሄዳለን እላለሁ በቀልድ ማለት ነው። ኦሮሚያ ስቴት ዩኒቨርሲቲ የሚባል በዛው አመት ነበር ኢኮኖሚክስ የሚጨርሰው እሱንም በዛው አመት ጨረስኩ። በዛቸው አመት ደግሞ የዲግሪ ፕሮግራም መጣንና አዲስ አበባ ኢትዮ ቻይና ዩኒቨርሲቲ የሚባል እዛ ገባን ማለት ነው። ይሄን አሁን ማለት እኔ አሁን እግዚአብሔር ነው ያደረገው ይሄንን ብሎ አምኑ። ምክንያቱም የተራራቀ አስተሳሰባችን የተራራቀ ነው። ምን አስባቸው የዩኤስ ዘይባችን የተለያየ ነው ማለት ነው። እኔ ግን እግዚአብሔርን በጣም አመሰግናለሁ ማለት የጊዜያት ወይንም ያ ሚስ አላረጋኝም ኦርደሩን የጠበቀ እንትን ነው። ልክ ያንን ዲግሪውን ጨረስኩ ይሄኛው ሁለተኛ ዲግሪ የተሰጠኝ ሄድኩ። ይሄ አሁንም 3ኛ አመት ሊሄድ ነው ማለት ነው ክረምት ላይ። ስለዚህ እግዚአብሔር ብዙ ለውጥ አምጥቶልኛል። እዛች በሚሰራበት ቦታ ራሱ እኔ እዚህ ከገባሁት ጊዜ ጀምሮ ለየበጎ አድራጎት ኮሚቴ ውስጥ ነኝ ያለሁትና እዚህ ኮሚቴ ውስጥ ከገባሽ ዝም ብለሽ አይደለም ምናምን ስለኝ እዚህ መጥቼ የሆነ ለሌላ ሰው ታተርፋላችሁ ምናምን እንዴት እግዚአብሔር በእናንተ ይሰራል ምናምን ሲባል የሆነ ብር ሰጥቶኝ ብቻ ይመስለኛል ማለት በብር ብቻ ሰው የሚያገለግል ኦር ሀብታም ሲሆን ብቻ ሰው የሚያገለግል ነው የሚመስለኝ። ግን እኔ እግዚአብሔርን በጣም እጅግ አድርጌ የሚያመሰግነው በህይወቴ ያየሁትና የተጨበጠ ነገር በጎ አድራጎት ኮሚቴ በነበርንበት ጊዜ የሆነ ቤት ሰርተናል ለሁለት አቅመ ደካማዎች ማለት ነው። በራሳቸው እንትን በበጎ አድራጎት ኮሚቴ በየወሩ የሚቆረጥ ብር አለና በእነሱ ነው የሰራነው አውራ ጎዳና ሰፈር ማለት የፈለኩት ባጭሩ ብዙ ነገር በህይወቴ ይሆናል ከ2014 ጀምሮ በሌላ ሰዎች በራሴ ጥበብ በራሴ እውቀት በራሴ ኃይል ሳይሆን እዚህ በመማረው በእውነተኛ ወንጌል ሐሳቤ ሰውን እንደሚቀይር እኔ በመሰጣቸው ሐሳቦች ሰውን እንደሚጠቅምና እኔ በመሰጣቸው ሐሳብ ሰዎች ብዙ ነገር እንደተጠቀሙ አውቃለሁ። ማለት አይረዱም እነሱ እኔ ግን እረዳለሁ። ያንን የሚያስረዳን ደግሞ የሱ ብርታት ነው እንጂ የሱ ኃይል ነው እንጂ እኔ አይደለም። እና ብዙ ነገር ሆኖልኛል። የትምህርት እድል አግኝቻለሁ። እዛች በሚሰራበት ቦታ ብዙ ይሄ ሐሳቤ ከሚቃጩ ሰዎች ጋር እንዴት ሆኜ መስማማት እንዳለብኝና እንዴት አድርጌ ከዚህ ሰው ጋር ይሄ ሰው እንዴት ሆኖ እንዴት በቃ እዚች ቤተክርስቲያን መጥቶ ቢማርና እዚች በእኔ ያሰብኩትን እኔ ያገኘሁትን እኔ የተረዳሁትን ነገር ቢረዳ ይላል። አስተሳሰብ ለውጥ ላይ ብዙ ነገር ሆኖልኛል። ያን ስላችሁ ለምሳሌ በፋይናንስ በተመለከተ ድሮ አስራት ሰጥቼ አላቅም ማለት እችላለሁ። ሌላ ቤተክርስቲያን የነበርኩት ጊዜ ማለት አስራት መስጠት እግዚአብሔር ቃል መሆኑን በትክክል አልተረዳውም አላወቅኩም። አስራት ቫልዩን የዘር ቫልዩን ያወቅኩት እዚህ ከመጣሁት ጊዜ ጀምሮ ነው። ማለት የፋይናንስ ለውጥ የሚመጣው እንዴት ነው የምለው አሁን ፋይናንስ ማለት የኢኮኖሚ ለውጡን ለማምጣት በመስራት ብቻ ነው የሚመስለኝ። ህይወት መንፈሳዊ እንደሆነና በመንፈሳዊ ነገር ላይ መዝራት ቫልዩ እንዳለ ብዙ ገብቶኛል። በኢኮኖሚ ለውጡን ማምጣት መንፈሳዊ ነገር ላይ መስራት ዋጋ እንዳለ አውቄያለሁ ማለት ነው። ስለዚህ የአስተሳሰብ ለውጥ በኢኮኖሚም በአስተሳሰብ ለውጥም ብዙ እውነተኛ የተማርኩት የእግዚአብሔር ቃል ብዙ ለውጥ አምጥቶልኛል ማለት ነው። እኔ በመጨረሻ ማለት የምፈልገው ሁሉም ትውልድ መጥቶ እዚህ ቢማር ደስ ይለኛል። በቃሉ ብንቆምና ቃሉን በትክክል ብንረዳው ሌላ ነገሮችም ከምንረዳ ትንቢት ፍለጋ ከምንሄድና ያ ትንቢት ራሱ ውሸት ነው እውነት ነው የሚለውን ለማወቅ ያ ማለት ትንቢትም አለ ሁሉ ነገር አለ እዚህ ባይዘው ማንሰው ግን ቃሉ መሰረቱ ግን የእግዚአብሔር ቃል ነው ማለት ትንቢትም የሚወጣ ከዛ ውስጥ ነው። ታምራትም የሚሆነው ከዛ ውስጥ ነው። ብዙ ነገር የሚሆነው ከዛ ውስጥ ነው። ቃሉን ከተማርነና ለቃሉ ጸንተን ከቆምነው ትንቢት ራሱ አያስፈልገንም። ቃሉ ራሱ የትንቢት ስለሆነ ማለት ነው። በየቀኑ ቃሉን ስንማረው ህይወታችን ኢቫሉዌት እናደርጋለን። ምንድነው ማስተካከል ያለብኝ ምን ቢያስተካክል ነው የሚለውን ማሰብ እንችላለን ማለት
ትክክለኛ ነገር የማሰብ ትክክለኛ ነገሮች የእግዚአብሔር ቃል የሆኑ ሐሳቦችን ማሰብ የምንችለው የእግዚአብሔር ቃል ሁሌ ማስተላለፍ የምንችለው የእግዚአብሔር ቃል ስንማር ነውና እኔ ሁላችሁም መታችሁ እውነተኛ የእግዚአብሔርን ቃል ብትማሩ ትንቢት ፍለጋ ባትሄዱ የእግዚአብሔርን ቃል በሌላ አንግል በቋራጭ እንትን ለማለት ወደ ብር ለመቀየር ወደ ሌላ ነገር ቼንጅ ለማድረግ ባታቃልሉ ይላል እግዚአብሔር አይለመድምና ቃሉን ቀላል አድርጋችሁ ባታስቡ የሉም መሰረት ቃል ነውና ህይወታችን ሰይጣን ተጠቅሞ ህይወታችን ዘመኑ ዝም ብሎ ምድራዊ ነገር ተጠቅሞምን ገና መጨረሻ ላይ ከምንነቃ አሁን ነክተን እውነተኛ ለእግዚአብሔር ቃል እንድንቆም ይላል ሁሉም ሰው መጥቶ ቢማርና ቢረዳ እውነቱን ቢያቅ ለእውነቱ ቢቆምና በእውነቱ ጸንቶ ቢቆም ይሻላል ያኔ ነው እውነተኛ የእግዚአብሔርን ቃል ማወቅ የሚችሉት ያኔ ነው እግዚአብሔር ያሰባቸው ዓላማ መኖር የሚችሉት ያኔ ነው እግዚአብሔር የሚፈልጋቸው መንገድ ላይ መቆም ምንችለው ማለት ስለዚህ እኔ ማስተላለፍ የሚፈልገው እውነተኛ የለውጥ አስተሳሰብ እውነተኛ የእግዚአብሔርን ቃል እውነተኛ የህይወት ለውጥ እውነተኛ የኢኮኖሚ ለውጥ እውነተኛ የሆነ የህይወት ዘይቤ ትክክለኛ የተረጋጋ መንፈስ ትክክለኛ የእግዚአብሔር መንፈስ ያለበት ትክክለኛ ቅዱስ መንፈስ ያለበት ህይወት መኖር ምንችለው በመሰራበት ቦታ በመነድበት መንገድ በመኖርበት ቤት አብረን ኮሙኒኬት ከበምናረጋቸው ሰዎች ሁሉ ሞገስ ኖሮን ተቀባይነት ኖሮ መኖር ምንችለው ቃሉን ስናውቅና ለቃሉ ስንገዛ ስለዚህ ቃሉን እንማርና በቃሉ እንለወጥ በሌላ ነገር ብንለወጥም ያ ነገር ኦር ያጠፋናል ወይንም ደግሞ አብረን ነው የምንጠፋው ስለዚህ እውነተኛ የእግዚአብሔርን ቃል ተማሩ በእውነተኛ በእግዚአብሔር ቃል ተለወጡ ይላል ይህንን ቪዲዮ ስለተከታተላችሁ እናመሰግናለን ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ Voice of God TV worldwide ትክክለኛ የለውጥ ድምጽ Voice of God TV, the true voice of transformation.